እኮ ገና አለ አፈር አለበስ አንተ እኮ ገና አለ ብዙ አራክ አንተ እኮ ብዙ ድል አለ የእግዚአብሔርን ቃል ትሰማለህ ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣ እንደተባለው ብዙ ጊዜ አትጠብቅም ዛሬ ድል አለ የመነሳት ድል አለ ጣፋጭ የመሆን ድል አለ ሕይወት የማግኘት ድል አለ ሞት እንኳን ይሄን ያህል እግዚአብሔር ለጥቅም ካደረገው አንተንና እኔንማ እግዚአብሔር እንዴት አይቀየረ እግዚአብሔር እንዴት ለጥቅም አያደርግ እንደ በደልክ አትቅር እንደ ጠፋ አትቅር እንደ ተቅበዘበዝክ አትቅር ይልቅ ከፍ ካለው ማዕረግ ውጣ ብሎ ያከበረ እግዚአብሔር ለጥቅም አድርጎ ይሄንን እንኳን ይቀይረዋል አዎ ቀየረው ታዲያ ይሄ ሁሉ እጅግ የሚያስገርሙን ነገሮች እግዚአብሔር ለጥቅም ካደረገው ከዚያ መለስ ያለው የኔና የናንተ ጥቂትን ሕይወት እግዚአብሔር ለጥቅም አድርጎ አይቀይረው ለዚህ ነው ትጠቅማላችሁ የሚለውን ቃል መስማት ያለብን ዛሬ ወንበዴ ዛሬ ምርጥ ደረጃ አንድ አስቸጋሪ ልትሆን ትችላለህ ግን እመነኝ ለእግዚአብሔር መንበርከክ ከጀመርክ በኃያሉ በእግዚአብሔር ፊት ለመዋረድ ከፈቀድክ ብዙዎችን የምታስጠልል ሰው ትሆናለህ ታሪክ ይረሳ አዲስ ስም ይወጣልሃል ምርጥ ዕቃ የሚል ርዕስ ይሰጥሃል እመነኝ በጣም ጠቃሚ ትሆናለህ ዛሬ ሰው ሁሉ የሚሸሽ ሊሆን ይችላል አንቺ ስትመጪ ሰው ሁሉ አቋርጦሽ ሊሄድ ይችላል ሰው ሁሉ አይንህን ለማየት ተጸይፎት ይሆናል ስምህን ሲሰማ የሚያስደነግጠው ሊሆን ይችላል ይህ ዓለም ግን እመነኝ ብቻ ገዳመ አስቄጥስ ድረስ ብቻ አባ መቃርዮስ እግር ስር እረፍ ብቻ አናንያ ጋር ሂድ እግዚአብሔር ጋር ተገናኝ ማንነት ይቀየራል አዲስ የታሪክ ምዕራፍ ይጀምራል ዛሬ አጣኸው ነገር ህልምህን አያበላሽብህ በቃ አጣኸው ግን ገና ብዙ የምታገኘው እንዳላስ እንደሱን ያደረገችው እቺ ሴት ተገፋች ስትገፋ ለመግፋት አልሄደች ወንድን ለመበቀል አልሄደች ጸባይዋንም አላበላሸች ዓለም እንደተደፋበት ግልብጥብጡ አልወጣላት ባለው እንጂ ካዳት እግዚአብሔር እንዳልካዳት ታውቃለች በመታመኗ ምክንያት መከዳት እሷን መክዳትን አልለመደች ዓለም የሚደበላለቅባቸው አለ አይደል እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናውቅ ልናምን ይገባል እህቶቼ ዛሬ ባለው ማንነትህ ራስህ ላይ ማትፍረድ በሰው ላይ ማትፍረድ እግዚአብሔር እነማንን ጠቃሚ አድርጎ እንዳወቀ ናለ ማን ጠቃሚ ይሆናል ብሎ አሰበ ወገኖቼ አይዟችሁ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም ፍጥረታትን እንኳን ተመልከቷቸው ላይጠቅም የተፈጠረ ፍጥረት አለ ታዲያ አንተ ላትጠቅመው ነው የሞተልህ ሌላውን ሁሉ ተው ትጠቅማለህ መቼና እንዴት እግዚአብሔር ጋር ጨክነ መኖር ጀምር ጠቃሚ አድርጎ ይቀይራል ይሄው ጳውሎስን ተመልከተው አንተና እንጂ ምናልባት አንተ ላይ ታወቅ ይችላል ስላንተ እዚህ ውስጥ የሚያለቅስ ሰው አለ ይሁላችሁ የቤተ ክርስቲያን ጸሎት አይቋረጥም እኛ አሁን ተምረን ጸሎት አድርገን እንሄዳለን በየበረሃው በየቤቱ እኛ ስናቋርጥ ስለኛ የሚጀምሩ ሰዎች አሉ እነሱ ጠቃሚ ያደርጉናል እዚህ ስንመጣ ስለ ጥቂቶች እንኳን ስይል እግዚአብሔር ረድኤቱን ይልካል ጠቃሚ ያደርገናል ወገኖቼ ለጊዜው ስታዩ
የማይጠቅሙ የሚመስሉ ሰዎች በመካከላችን አሉ። ግን የበለጠ የሚጠቅሙ እነሱ ናቸው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ። ስሙን ስንቅና ትጥቅ አድርገው እንጂ በፊትህ ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም። ይሄው አድርገውታል። የተባረረው ሰው ነው በኋላ አባራሪ ሆነው። ሂድ ከዚህ የተባለው ሰው ነው ሂድ ከዚህ የተባሉ እስራኤልን መታደግ የቻለው። ትጠቅማለህ። ለምንድን ነው ራስን የምትንቀው? እንደማትጠቅም መቁጠር የጀመርከው? አትጠቅሚም ስትባይ እውነትም አልጠቅምም ብለሽ ለምንድን ነው እውቅና የሰጠሽው ለዚህ ዓለም? ትጠቅማለህ፣ 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 ትጠቅማለህ። ለምን እንደ መስቀሉ የተቀበርካት ነው? የትኛውንም ቦታ ጠቃሚ አድርገህ ደግሞ መቀየር ትችላለህ። የትኛውንም ቦታ የትኛውንም ህይወትና የትኛውንም አኗኗር ጠቃሚ አድርገህ የምትቀይረው አንተ። የሚጠቅም የጽሞና ጊዜ፣ የሚጠቅም የጸሎት ጊዜ፣ የሚጠቅም የተጋድሎ ጊዜ፣ የሚጠቅም ቅዱሳት መጻሕፍትን ማንበቢያ ጊዜ፣ የሚጠቅም የማስቀደሻ ጊዜ፣ የሚጠቅም ገዳምን የመጎብኛ ጊዜ፣ የሚጠቅም መዝሙራትን የመዘመሪያ ጊዜ፣ የሚጠቅም የአገልግሎት ጊዜ አታደርገውም? ይህን የምድረ በዳ ዘመን ምን ያደርግልሃል? ፑል ቤት ምን ያደርግልሃል? ግሮሰሪ ቤት ምን ያደርግልሃል? ካፌ ለካፌ ምድረ በዳህን አታመሰግንበትም? የምስጋና ምንጭ አታደርገውም? ጠቃሚ አድርጋ አትቀይረው? ላጠቅም ከሚጥልህ እንዲጠቅምህ አድርገህ ዓለምን አትጥላትም? ከብዙ ዘመን በኋላ ልጠቅም ትችላለህ። ምናልባት ከ20 ዓመት በኋላ እህቴ ሆይ ዛሬ ስላልጠቀምሽ ነገ አትጠቅሚም ማለት አይደለም። ወዳጄ ዛሬ የማትጠቅም ልትሆን ትችላለህ፣ ነገ ግን አትጠቅምም ማለት አይደለም። ከ10 ዓመት በኋላ የምትጠቅም መሆኑ ምን ታውቃለህ? ከ20 ዓመት በኋላ ጠቃሚ ያደርጋል። እግዚአብሔር እስኪሰራ ድረስ ትንሽ ጊዜ ሊወስድበት ይችላል። አንተ ልብህ ያንተም ቢባይነት እንጂ እግዚአብሔር ግን እየሰራህ ያቆያል። እግዚአብሔር አሁን እየሰራ መሆኑን በምን ታውቃለህ? ለምንድን ነው አልጠቅምም ብለህ ቢራ ውስጥ፣ ሱስ ውስጥ፣ መረን የወጣ ዝሙት ውስጥ፣ ስርቆት ውስጥ ለምን ትገባለህ? አሁን አትጠቅምም ማለት ነገ አትጠቅምም ማለት አለ። ከ17 ዓመት በኋላ ማርቆስም ሰላምታ ያቀርብላችኋል። ምርጥ ከሆነ ከብዙ ዘመን በኋላ የሚጠቅሙ ሰዎች አሉ። ከብዙ ዘመን በኋላ ወርቅ የሚሆኑ ሰዎች አሉ። ጣፋጭ የሚሆኑ እንደ ወይን ሲቀመጡ የሚጣፍጡ አሉ። ሲከርሙ በጣም የሚያስጎመዡ አሉ። ና ዝም ብለህ ቤተ እግዚአብሔር ዛሬም አልጠቅምም ነገ መቼ ምትጠቅም አድርጎ እንደሚቀይርህ አንተ አታውቅ። ለበሽተኛው ሐኪሙ እንጂ የሚያውቅለት በሽተኛው ራሱ መቼ አውቆ ያውቃል? ወገኖቼ ትጠቅማለህ መቼ ያላውቅም። ቀኑና ግን እግዚአብሔር ጋር መጥቶ ሳይጠቅም ይቀር የለም። ዘምሩበት፣ ተቀኙለት፣ አመስግኑት፣ አክብሩት። ይመልሳችኋል እግዚአብሔር። እመነኝ፣ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ እንደ አፈር የተበተንክ ልትሆን ትችላለህ። የመጣ የሄደው የሚረግጥህ መናኛ ልትሆን ትችላለህ። እግዚአብሔር እጆች ላይ ካረፍክ ግን ማን ይረግጥሃል? መሬት ላይ አትበተንም። እንደ ሰው የምትቆም ነው የምትሆነው። የተበተነው አፈር እኮ ነው የቆመው ወዳጄ። ዛሬ በአንዳንድ ምናምንቴ ሕይወት ውስጥ ተጥለ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ፣ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም። ያቆመሃል፣ የምትጠቅም ያደርግሃል።
እኔ አልጠቅምም ስትል ማፈር የለብህም። ይልቅ እግዚአብሔር እጆች ላይ በሙሉ ልብ ለማረፍ ተዘጋጅ። የቱንም ያክል መራራ እንሁን፣ ይቅርታ ለቋንቋዬ፣ የቱንም ያክል የምናስፈራ እንሁን፣ የቱንም ያክል አስቀያሚ ነገር ይኑረን፣ ግን እንዳንረሳ እግዚአብሔር መቀየር ይችልበታል። ለምን አትፈርስም? እግዚአብሔር ይሰራሃል። ለምን አትበሰብሽም? እግዚአብሔር ምርጥ የክብር ዕቃ ያደርግሻል። እግዚአብሔር ሲናገር መስሪያው ያደርገዋል። ሕይወትህ ስታየው የፍርድ ያክል የከበደ እንኳን ቢሆን እመነኝ፣ እግዚአብሔር እጆች ውስጥ በእግዚአብሔር ትእዛዛት ውስጥ ጥቂት መመላለስ ጀምር እንጂ ፍርድህን ወደ ሕይወት ይቀይረው ዘንድ እግዚአብሔር ቻይ ነው። ከመረረው እንዲህ ካለ መራራ መቃብር ውስጥ እግዚአብሔር ጣፋጭ ሕይወት ይሰጥ ዘንድ ምስጢር አለው። እግዚአብሔር ሽታ በለው ክርፋት በለው ከማይቆጠረው ከብናኙ ነገር በለው እግዚአብሔር እንዴት ሕይወት እንደሚሰራ ታየው። ይህ እንዴት ይሆናል? እግዚአብሔር ይችላል። ታዲያ ከተቀበርክ ከሞት በኋላ እግዚአብሔር መራራ ነገርን ከተጎነጨ በኋላ እንደዚህ አድርጎ ጣፋጭ ትንሣኤን የሚሰራ ከሆነ ሳትፈርስ ሳትበሰብስ በጥቂት ጉስቁልናና ድካም ውስጥ አልጠቅምም ብለህ ራስን እንዴት ትቀብራለህ? ከተቀበረው ሕይወት ይሰራል እግዚአብሔር። የጠፋውን ይሰበስባል እግዚአብሔር። የታኘከውንና የተበላውን ያዋህዳል እግዚአብሔር። ይሄ አምላክ ከሆነ አንተ ከዚህ እንዴት ታንሳለህ ብለህ ታስባለህ? አፈርንም ሞትንም የአዳምን በደል እንኳን ሳይቀር እግዚአብሔር እንዴት ለጥቅም አድርጎ እንደቀየረው ካወቅ የኔና የናንተ መናኛ ሕይወት እንኳን እንዴት ለጥቅም አደረገውም። እግዚአብሔር እንዴት የሚጠቅም አደርገው። ደጁ ተመላልሰን እጆቻችንን ዘርግተን በጥቂት ድካም ውስጥ እንኳን ቢሆን እሱን እየተማጸን እመኑኝ ጠቃሚ አድርጎ ይቀይረናል። እግዚአብሔር ጋር መጥቶ ጠቃሚ ሳይሆን ይወጣ የለም። ውሃ ነው የሚጠቅም ጸበል ሆኖ ወጥቷል። አፈር ነው የሚጠቅም እመት ሆኖ ወጥቷል። ማኑ ታዲያ ሳይጠቅም የቀረ? ሁሉም ጠቃሚ ከነበረ የተወደድክ ኦርቶዶክሳዊ ሆይ በእግዚአብሔር እጆች ላይ ረፍ። ጠቃሚ አድርጎ ይቀይራል እግዚአብሔር። ዛሬ እንደ ሰናፍጭ ለምን ቅንጣት አንሆንም? እዚህ ግቡ ማንባል ለምን አንሆንም? በአይን እንኳን ማንታይ ዕውቅና የማይሰጠን ሪኮግኒሽን የሌለን ለምን አንሆንም? እመኑኝ ብዙዎችን የምናስጠልል ልንሆን እንችላለን። ዛሬ ባለ ማንነት ተስፋ እንዳትቆርጥ ነው ይህን የምነግርህ። እግዚአብሔር እጆቹ ላይ ካረፍክ እንደ ጳውሎስ ወይም እንደዚያ እንደ ጥቁሩ ሙሴ እመነኝ አንተ ምርጥ ዕቃው አድርጎ መቀየር ይችላል። በጣም ምርጥ ዕቃው ልዩ አድርጎ ይወለውላል እግዚአብሔር። ልዩ አድርጎ ይሰራል እግዚአብሔር። ብዙዎች የሚጠለሉብህ፣ ብዙዎች የሚረኩብህ፣ ብዙዎች የሚጽናኑብህ፣ ብዙዎች እረፍት የሚያገኙብህ፣ ውሃ የሚቀዱብህ እንደ አባ ሙሴ ትሆናለህ። እንደሱን የሆኑት የሚጠቅሙ ዕቃ አደረጋቸው። ማን ይገምት ነበር ወዳጆቼ? ማን ይገምት ነበር? የማይገመቱ ሰዎችን አያችኋቸው ወገኖቼ? የምታዩቸው ሁሉ የማይጠቅሙ እንዳይመስሏችሁ። አንድ ቀን እግዚአብሔር ጋር መጥተው ለዘላለም የሚጠቅሙ ሆነው ይቀየራሉ። ታዲያ በማን ላይ ልንቀልድ እንችላለን? ፑል ቤት ያሉት ነገ መጥተው ምን እንደሚያደርጉ ምን እናውቃለን? ወገኖቼ
እኛ እዚህ ያለን ብዙዎች ስለዚህች ቤተክርስቲያን ከደጅ መጥተው ይሞቱላታል። ማን ነው የማይጠቅም ተብሎ የሚቆጠረው? እኛ እኮ አናውቅም። እግዚአብሔር እንዴት አድርጎ ምርጥ እንደሚያደርግ እኛ አናውቅም። እግዚአብሔር እንዴት እንደሚሰራ እኛ አናውቅም። እዚህ ቁጭ ብለው ከሚሰሙት ውስጥ የትኞቹ በረሃ እንደሚወድቁ አናውቅም። እንሰማለን እኮ ምንም የማይታወቁ የነበሩ ሰዎች በጣም የሚጠቅሙ በረሃኞች እኮ ሆነዋል። ወገኖቼ የምናውቃቸው ያስታውሳለሁ። ሰንበት ትምህርት ቤት የማይመጡ ጉባኤ የማይሳተፉ ጭራሽ የማናውቃቸው ሰዎች ደስ ከማያሰኝ ቦታ ወጥተው በረሃ ውስጥ መኖር የጀመሩ እህቶች እናውቃለን እኮ። አትሮኖስ ላይ ከቆምነው በላይ እንዴ ለበዓል ስለ አንዲቷ ስሰማ ለበዓል ዋዜማ 9 ሰዓት ለጸሎት የቆመች ሌሊቱን አንግታው ዶፍም ጎርፍም እላይዋ ላይ ሲወርድ ያለ መጠለል አምላኳን በእንባ አመስግናው ሌሊቱን ቆማ አድራ ጠዋቱን በዓል አክብራ ከሰዓቱን አስቀድሳ ፀሐይ ግንባሯን መጥቷት እንደገና ተመልሶ ጀርባዋን አጥቅቷት እንደገና ሲመለስ 4 ሰዓት ሲሆናት ቁጭ የምትል እህት ግን እቺ ምን ነበረች? ምንም ሆነው ጀምረው ብዙ የሆኑ አሉ። ስለ ቅድስት ሀቢላ ነው ሂባላ ስለምትባል አዎ አሰማችሁም? ስለዚህ ሴት ወገኖቼ ቀን በጣም ደክሟት መናገር እንኳን አቅቷት ስራ መስራታችን አንዱን ጥግ ተደግፋ መነኮሳት ሲሰሩ ታያለች። እና እቺ ሴት በዚያ ገዳም ውስጥ እንደሷ የተጠላ ሴት የለም፣ እንደሷ የተነቀፈ ሰው የለም። ሰነፍ ይሏታል፣ ደካማ ይሏታል፣ እማጠቅሚ ይሏታል። ማንም ከሰው አይቆጥራት። የነቀፋ ሁሉ እናት ናት እሷ። ትችት ሁሉ የሚጎርፍባት ግን ማንም አያውቃት። ለካ ሌሊት ባስደናቂ እንባና በሚገርም ስግደት ውስጥ ትኖር ነበር። ለካ ገዳሙ የተጠበቀው ሰነፍ በሚሏት በዚህ ሴት አስደናቂ ተጋድሎ ነበር። ወገኖች እዚህ ውስጥ ማን ምን መሆኑን እኮ አታውቁ። ነገ ምን አይነት እህት እንደምትሆኝ ማን ያውቃል? አላውቅም። ጌታዬ አምላክህ እንዲያርፍብህ ፍቀድና ብትቀበር የማትፈርስ ቢጥሉ የማትወድቅ ቆሻሻ ሁሉ ቢደፋብህ ቆሻሻህን አራግፈህ የምትነሳ ትሆናለህ። ብቻ ኢየሱስ ክርስቶስን በልብህ አሳርፍ። አምላክህን ማረፊያ አድርገው። የአምላክህ ዙፋን ለመሆን ተመቻች። ንስሐ እየገባ ሥጋው ደግሞ እየተቀበልክ ደግሞ እየበረታ ጥቂት ኑር እንጂ አምላክ ካረፈብህ ማን ያጠፋል? ሰራዊት ቢሰፍርብህ ልቤ አይፈራም እንዳለው ለምን ሰራዊት አይሰፍርብህም? አትጠፋ። እሱ ከተከለ ማን ሊነቅል ይችላል? እሱ ከከፈተልህ ማን ሊዘጋብህ ይችላል? እሱ ካንተ ጋር ከሆነ ማን ሊያዋርድህ ይችላል? እንደሱ ነው የተጻፈው። እኛ እኮ ሁላችንም ማለት አይደለም። አንዳንዶቻችን ሰዎችን የማይጠቅሙ አድርገን መጣል ነው የምንችልበት። እንዳይጠቅሙ አድርገን የሰበርናቸው ስንት ናቸው? እንዳይጠቅሙ አድርገን ያባረርናቸው ስንት ናቸው? እንዳይጠቅሙ አድርገን ቅስማቸውን የሰበርናቸው ስንት ናቸው? እንዲጠቅሙ አድርገን ከመስራት ይልቅ እንዳይጠቅሙ አድርገን ያፈረስናቸው ስንት ናቸው? ስንቶችን ነው እኛ የቀበርነው? ስንቶችን ነው እንዳይነሱ አድርገን የደመደምነው? ስንቶች እህቶችን እንዳይነሱ አድርገን ቀብረናል። ስንት ወንድሞችን አጥቅተናል። የሚጠቅም አድርጎ መስራት ተስኖናል። አንዳንዴ ለምን እንደ ቅድስት እሌኒ የተጣልክ ለምን አትሆንም? ተስፋ አትቁረጥ። አንድ ቀን ትጠቅማለህ። በ80 ዓመቷ ልታርፍ በ79 ዓመቷ እኮ ነው መስቀሉን ያገኘችው። ጊዜ ባክኗል፣ እድሜ ሄዷል።
ጃጅቻለሁ፣ አፍጅቻለሁ፣ አብቅቻለሁ እንዳትል። እግዚአብሔር የባከነ ሰዓት የለው። ባለቀ ሰዓት የኖርክበትን ዘመን ሁሉ ብትሰራ የማታገኘውን እግዚአብሔር ይሰራል።